እሺ አሁን ደግሞ እንደምናየው ያው ሙቪ ፖስተር ዲዛይን ለመስራት የሚያስፈልጉንን ኤሌመንቶች ማለት ነው የምናየው። ለሙቪ ፖስተር ብቻ ላይሆን ይችላል እዚህ ጋር የምናያቸው ኤሌመንቶች ለሌላም ዲዛይን ፖስተር ለምንሰራው ነገር ይጠቅመናል ማለት ነው። ከዛ ምንድነው በዋናነት ለሙቪ ፖስተር ከሆነ የሚያስፈልገን ታይትሉ ያስፈልጋል። የሆነ ግራፊክስ ነገር ያስፈልጋል ቴክስት ዋይት ስፔስ ያስፈልጋል። ኢን ዲቴል በደንብ እናያቸዋለን ግን ዋና ዋናዎቹ ነገሮች እነዚህ ናቸው። ታግ ላይን ነገር ያስፈልጋል ሙቪው ላይ የሚጻፍ የሆነ መፈክር ነገር መሃል ላይ ያስፈልጋል። ሲምቦል የሙቪ ሲምቦል ወይም ደግሞ የስቱዲዮ ሲምቦል ነገር ልናስገባ እንችላለን። የዳይሬክተሩን ስም የአክተሮቹን የአክትረስ ስሞች ስቱዲዮ ኔም እነዚህ ነገሮች መሰረታዊ ነገር ናቸው። ዋናው ሐሳብ ምንድነው? የፊልሙን ሜን አይዲያ ካወቅነው አኪዩሬት የሆነ ቪዥዋል ኢሜጅ እንድናስገባ ይረዳናል ማለት ነው። እና ደግሞ ያው ስታይሉን ራሳችንን እንወስናለን። ዋና ፎከስ ማድረግ ደግሞ ያለብን አድቨርታይዝመንቱ ላይ ነው። ፖስተር ስለሆነ የምንሰራው ማለት ነው። ያን ማሰብ አለብንና ቀለል ያለ ነገር ደግሞ ማሰብ አለብን። አቴንሽን የሚስብ ነገር እንዲሆን እሱ ማድረግ አለብን። የምናሳየው ያው ሳንናገር የሚታይ ነገር አለ። ልክ ያን ነገር ሲያዩት ራሱ የሚናገር ነገር አለ። እንደዛ ነገር ማድረግ ሌላው ደግሞ ፊልሙን እንዲያዩ የሚያነሳሳ ነገር መሆን አለበት ፖስተራችን ማለት ነው። ያ ያስፈልገናል ማለት ነው። ለምሳሌ አሁን እዚህ ጋር ፒክቸር ብናይ ለምሳሌ ይሄ ፖስተር አለ። ታይትሉ ጎላ ብሎ ይታያል። የዳይሬክተሩ ስም አለ እዚህ ጋር ስሎጋኑ አለ። እነዚህ ነገሮች ማለት ነው ያካተተን መሆን አለበት ፊልም ፖስተር ሲሰራ። የጠቀስናቸው ነገሮች እስካሁን ማለት ነው። እንዲህ አድርገን አሪፍ የሆነ ፖስተር መስራት እንችላለን። ሌላኛው እዚህ ጋር አለ። ለምሳሌ ይሄኛው አለ። ሁሉም ነገር በደንብ ነው የሚታየው። ታይትሉ በደንብ ቦልድ እና ተለቅ ያለ ነገር መሆን አለበት። ያው እዚህ ጋር መፈክሩ አለ እዚህ ጋር ስሞቻቸው አሉ። እንደዚህ እያደረግን ማለት ነው ፊልም ፖስተር የሚያስፈልጉት ዋና ኤሌመንቶች እነዚህ ናቸው። እና በስፋት ደግሞ እንየው እዚህ ጋር ይሄን ካልን በኋላ ምንድነው ሁሉም ምንሰራቸው ዲዛይን ፖስተር ወይም ደግሞ ፍላየር ሊሆን ይችላል። ልንሰራ እንችላለን በሆነ አጋጣሚ ለራሳችን ፕሮሞት ለማድረግ ሊሆን ይችላል ወይም ደግሞ ለክላይንት ልንሰራ እንችላለን። ስለዛ ምንድነው የሆነ መልእክት ነው የምናስተላልፍበት በዛው የምንሰራውን ፖስተር ማለት ነው። በፈን ወይም ሊሆን ይችላል በሌላም ወይ ሊሆን ይችላል። እና የሆነ ኢንተረስቲንግ የሆነ ነገር ዲዛይናችን ላይ መስራት ያለብን። ስለዛ ያንን ደግሞ ለማድረግ ምን ማወቅ አለብን? ኤሌመንቶቹን የፖስተር ዲዛይን ኤሌመንቶችን ማወቅ አለብን ማለት ነው። ስለዛ አንደኛው ምንድነው? አንደኛው ኤሌመንት it should be readable from a distance ይላል። ምንድነው ይሄ ከሆነ በቀላሉ ከሆነ ራቅ ካለ ቦታ መነበብ መቻል አለበት ማለት ነው። አሁን እዚህ ጋር ያለው ፖስተር አለ። ታይትሉን ካያችሁት በጣም ቦልድ ነው። እና ሰፋ ያለ ነው። ከዛ ከርቀት ቢታይ የሚነበብ ነገር መሆን መቻል አለበት ማለት ነው። አሁን እዚህ ጋር ቴክስት ላይ ምን
የተለያዩ ሌቭሎች አሉ 3 ሌቭሎች አሉ ቴክስት ላይ አንደኛው ምንድነው ሄድላይን ርዕሳችን ማለት ነው ዋናው መጀመሪያ ታይትላችን አይደለም የሚታየው ስለዛ እዚህ ጋር እንደምናየው ታይትላችን ቦልድ ነገር መሆን አለበት እና እሱ በጣም መታየት መቻል አለበት ሌላ ፒክቸር ካየን ለምሳሌ ጂኛው ታይትሉ አሁን እንዴት ነው ቦልድ ነው በጣም ተለቅ ያለ ሳይዝ ነው መሆን ያለበት እሱ ስለሆነ መጀመሪያ የሚታየው ታይትላችን አይደለ ሌላው ነገር የሚባለው ስለዛ እሱኛው ጎልቶ መታየት መቻል አለበት ርዕሳችን ሁለተኛው ሌቭል ደግሞ ምንድነው ሁለተኛው ሌቭል ደግሞ ምንድነው ለቴክስት ዲቴል መታወቅ መቻል አለበት ምን መቼና የት ቦታ የሚለውን ይሄን ጥያቄ መመለስ መቻል አለብን ይሄኛው ሁለተኛው ሌቭል ኦፍ ቴክስት ነው ያ ማለት ነው ለምሳሌ አሁን ምንድነው የሚሰራው ሚለውን ማወቅ አለብን የት ቦታ ነው የሚደረገው ወይ የሚሰቀለው እና መቼ ነው ለምሳሌ አሁን የሆነ ዴድላይን ነገር ያለው ሊሆን ይችላል ያን የምናስገባበት ቴክስት ማለት ነው መቼ ምናምን የሚለውን ስናይ ማለት ነው ከዛ ምንድነው ለመጀመሪያው ኢንፎርሜሽን እና መልእክት ነው ለፖስተራችን ላይ ያስተላለፍን ያለነው ስለዛ ምንድነው ዲቴሉን ያልነው እሱን ነው ፎንት ሳይዙ ከመጀመሪያው ከርዕሳችን የሆነ ሃፍ ነገር መሆን አለበት እና ለምሳሌ ደግሞ ላርጅ ስኬል ኮን የፈለግነው ከዛ ከርዕሳችን በታች ያለውንም የተለየ ማድረግ አለብን ከሄድላይኑ ማለት ነው ከዛ ሁለተኛው እንትን የቴክስት ይሄ ነው ሶስተኛው ደግሞ ምንድነው ልክ መጨረሻ ከታች የሚቀመጠው አለ ቦታም ላይ እሱ ላይ ያለ ፖስተር ሁሌም ስሞለር ፎንት ነው መሆን ያለበት አነስ ያለ ፎንት ነው መሆን ያለበት ከታች ያለው ስለዛ ይሄኛው አንደኛው እና ዋናው ኤሌመንታችን ነው ሁለተኛው create some contrast ማድረግ መቻል አለብን ለምንድነው ለዛ ነገር pay attention ሰው እንዲሰጥልን ግዴታ ኮንትራስቱን የጠበቀ ነገር መሆን አለበት ለምሳሌ አሁን ዳርክ የሆነ ነገር ብንጠቀም ከላይት ከለር ጋር እንዲ ኮንትራስቱ አንዱ ላይ እንዲታይ ማድረግ ማለት ነው ዳርክ ቴክስት ኮን ተጠቀምነው ላይት ባክግራውንድ ነገር ብናረግ ያ ጥሩ ነው እዚህ ጋር እንደምናየው ልክ እዚህ ጋር ያለው ባክግራውንድ እና እዚህ ጋር ያለው ኮንትራስቱን የጠበቀ ነው ተመሳሳይ ነገር ነው እዚህ ጋር አይኑና ታይትሉም ካየነው ተመሳሳይ ከለር ነው ከዛ ከዚህ ከቀዩ ላይ ቢጫው ይታያል ያ ኮንትራስቱን ጠብቋል ማለት ነው እንደዚህ ያደረግን አሁን እዚህ ጋር ያለውን ታይትል ስናይ ቦልድ ነው ከዛ ስፔስ ዋይት ስፔስ አለው ከዚህ ያለው ስፔስ ማለት ነው ያ ሞር ጎልቶ እንዲታይ የሚያደርገዋል እንደዚህ ኮንትራስቱን የጠበቀ ነገር ማድረግ እንችላለን ማለት ነው አሁን ልክ ዋይት ስፔሲንግ ማለት ምንድነው ይሄ ራሱ አንድ አቴንሽን የሚስብ ነገር ነው እንዲ ከዚህ ያለው ስፔስ ማለት ነው መደረጉ አንድም አቴንሽን እንዲስብ ነው ይሄን የተደረገው ማለት ነው ያም አንዱ ጥቅም ነው ሌላ ፒክቸር ማየት ካስፈለገ ለምሳሌ ጂኛውን ብናይ ይሄኛውም ልክ ሲሰራ ግሬዲየንት ነው የተጠቀመው እዚህ ጋር የተሰራው ከዛ እዚህ ጋር ሳቲስፋይ የሚለው በጥቁር ነው የተደረገው ትንሽ ቦልድ ነው ከዛ በጣም ይታያል በቃ በጣም ትልቅም አይደለም እና ዋይት ስፔሲንጉን እዩት
ከዚህ ከኤስ እስከ ኤ ያለው ስፔስ ሰፋ ማለቱ ይሄ ሙሉ ራሱ እንዲህ ከዚህ ያለው ስፋት ራሱ አንድ አቴንሽንን የሚስብ ነገር ነው እና ኮንትራስቱንም የጠበቀ ነገር ነው። ስለዛ ኮንትራስት መጠበቅ በጣም ግዴታ ነው ማለት ነው። ስለዛ ሁለተኛው ኤሌመንታችን ይሄ ነው። ሶስተኛው ደግሞ ምንድነው? ሎኬሽኑን ኮንሲደር ማድረግ መቻል አለብን። ይሄ ማለት ደግሞ ምንድነው? ፖስተራችን የት ነው የሚሰቀለው የሚለውን ነገር ማወቅ መቻል አለብን። ለምሳሌ የተለያዩ ፋክተሮች አሉ። አንደኛው የሳይዝ የፖስተራችን ሳይዝ ነው። የፖስተራችንን ሳይዝ በዛውም ዲሳይድ ለማድረግ እንዲመቸን ቦታውን ግዴታ ማወቅ መቻል አለብን። የግርግር ቦታ ሊሆን ይችላል የሚሰቀለው ፖስተራችን የተለያዩ ቦታዎች ሊሆን ይችላል ያን ሎኬሽን ማወቅ አለብን። ሳይዝ የፖስተሩን ሳይዝ ማወቅ አንድም ያንን ነገር የቦታውንም ሎኬሽኑንም ዲሳይድ ለማድረግ ይጠቅመናል ማለት ነው። ያ ፖስተር ምን ሊሆን ይችላል? ሜቢ በፊዚካል ሊሆን ይችላል የሚሰቀለው ወይ ኦንላይን ሳይት ላይ ኦንላይን ላይ ማስታወቂያ ሊሆን ይችላል የሚደረገው። ስለዚህ ያን ቦታ የት እንደሆነ ማወቅ አለብን። አሁን ለምሳሌ ፖስተራችን የሚንጠለጠለው የሆነ አረንጓዴ ግድግዳ ላይ ነገር ከሆነ የሚሰቀለው ኮንትራስቱን የከለር ስኪሙን ባላንስ ማድረግ መቻል አለብን። ኮንትራስቱን መጠበቅ ከዛ አሁን የተለያዩ ልክ አሁን እንዳልነው አረንጓዴ እንትን ላይ ከሆነ የሚሰቀለው እዚህ የምንሰራውን ነገር ኮንትራስቱን ጠብቀን ነው መስራት ያለብን። ስለዛ ግዴታ ሎኬሽናችንን የት ነው የሚሰቀለው ቦታውን ሁሉንም ነገር ባክግራውንዱ ምንድነው ምናምን የሚለውን ነገር ማስተዋል መቻል አለብን ማለት ነው። ልክ እንደዚህ አሁን የበርገር እንትን ቤት ከሆነ የሚሰቀለው እንደዚህ አይነት ነገሮች ማለት ነው። ልክ ይሄም አሁን የአይስክሬም ነው ባክግራውንዱ ለምሳሌ አሁን ግሬ ግድግዳ ነገር ላይ ነው የሚሰቀለው ከተባለ እንደዚህ ኮንትራስቱን የጠበቀ ነገር ማድረግ አለብን። ስለዛ ሎኬሽን የት ነው የሚለውን ነገር በደንብ ማወቅ መቻል አለብን ማለት ነው። እሺ አራተኛው ደግሞ ስታንድ አውት ነው። ስታንድ አውት ማለት ምንድነው? በጣም እንዲስተዋል ማድረግ ማለት ነው። ያን የሰራነውን ነገር በጣም አስተውሎ ሰው እንዲያይልን ለማድረግ ማለት ነው። አሁን ለምሳሌ አሁን ላይ ሰው ጊዜ የለውም የሆነ አቴንሽን ሰጥቶ ቆሞ ያን ነገር ለማንበብ ጊዜ የለውም። ስለዛ እኛ በጣም ኖቲስ እንዲደረግ አድርገን ነው መስራት ያለብን ማለት ነው። እንዴት ነው? አስደናቂ የሆነ ቪዥዋል የሆነ ነገር ብንሰራ ማለት ለኦዲየንሳችን አቴንሽንን አጠናቀን ለማሳየት እንዲታይልን አይነ ግቡ ነገር እንዲሆንልን ማድረግ መቻል አለብን ማለት ነው። ያ እንዴት ነው? ዩኒክ የሆነ ነገር የተለየ ነገር ከለር እና የአጻጻፍ ስታይላችንን ለየት ነገር በማድረግ እና ዋናው አላማው እዚህ ጋር ምንድነው? ዩኒክ ሆኖ እንዲታይልን ነው የምንፈልገው። ስለዛ ያን ደግሞ አድርገን ከሰራን ኦዲየንሳችን ያንን የሰራነውን ኮንተንትም ሆነ ማስተላለፍ የፈለግነውን መልእክት ያነብልናል ማለት ነው። ስለዛ ምንሰራው እንትን ስታንድ አውት በጣም ኖቲሰብል የሆነ ነገር እንዲሆን ማድረግ መቻል አለብን ማለት ነው። አምስተኛው ደግሞ ምንድነው? ሜክ ኢት ስኬለብል ይላል። ስኬሉን የጠበቀ መሆን መቻል አለበት። ይሄ ማለት ምንድነው? ለምሳሌ አሁን ለደንበኞቻችን ይሄን ፖስተር ስንሰራላቸው የሆነ አድቫንቴጁን መጠቀም ይፈልጋሉ። ኦንላይንም በኦፍላይንም ፕላትፎርም ነው አድቨርታይዙ እንዲደረግ የሚፈልጉት። ስለዛ ቢልቦርድ ላይ የሚሰቀል ሊሆን ይችላል ሶሻል ሚዲያ ላይ ፖስት የሚደረግ አድርገው በተለያየ መንገድ ያንን ፖስተር እናንተ የሰራችሁላቸውን መጠቀም ይፈልጋሉ። ስለዛ ምንድነው ማድረግ ያለብን?
ፖስተራችንን የሰራነውን ፖስተር ስኬል ዳውን ስናረገው ልክ ስናሳንሰው ስቲል ሶሻል ሚዲያ ላይ ሼር ሲደረግ ሲታይ አሪፍ መሆን መቻል አለበት ስኬሉን ቢያንስ ማለት ነው። ያ ብቻ አይደለም ለፖስተር ዲዛይናችንን በጣም አሳንሰን እንደው ለፖስት ካርድ ራሱ ብንሰራው ያ ነገር ምንድነው መሆን ያለበት ሁሉም ዲቴይሉ ክሊርሊ መታየት መቻል አለበት ማለት ነው። ስለዛ ያንንም ነገር ኮንሲደር ማድረግ መቻል አለብን። ስኬል ዳውን ሲደረግ እንዴት ሊሆን ይችላል የሚለውን ነገርም ጭምር ማየት መቻል አለብን ማለት ነው። ከዛ ስድስተኛ ደግሞ ምንድነው ዩዝ ዋን ቢግ ቪዥዋል ይላል። አሁን እዚህ ጋር ምንድነው የመረጥነው ፎቶ ወይ ኢሉስትሬሽን ወይ ደግሞ ቴክስት ልንጠቀም እንችላለን ግን የሆነ የበላይ የሆነ ኢሜጅ ነገር ቁልፍ ነገር ነው እዚህ ላይ ማለት ነው። እንዴት ነው ልክ እንደ ቴክስታችን ምን ይፈልጋል የሚነበብ ከዲስታንስ ሆኖ የሚታይ ነገር ይፈልጋል ልክ ቴክስት ላይ ቅድም እንዳወራነው ማለት ነው። ከዛ ኢሜጃችን ምን ይፈልጋል በቂ የሆነ ኮንትራስት እና ለየብቻ ኢንዲፔንደብል የሚታይ ነገር ነው። ቴክስትም ቢሆን ራሱን የቻለ ቅድም እንዳየነው ኢሜጅም ቢሆን እንዲህ ጎልቶ መታየት አለበት አይደለ ልክ እንደዛ። ስለዛ ቢግ ኢሜጅ ምንድነው ቢግ ስናደርግ ራሱ ኢሜጁ የሚያየው ሰው ላይ ሜሞሪው ላይ ረጅም ታይም የመቆየት ነገር አለው። ያ ራሱ አንድ አቴንሽንን የሚስብ ነገር ነው ማለት ነው። ሌላ ኢሜጅ ብናይ ልክ እንደዚህ ማለት ነው። ልክ እንደ ቴክስት ጭምር አንድ ኢሜጅ ደግሞ ጎልቶ መታየት መቻል አለበት። ከቱም ሁለቱም የየራሳቸው የተለያየ እንትን ያላቸው ቴክስትም ቅድም እንዳየነው እንደዚህ ኢሜጅም ለምሳሌ የኢሜጅ አሁን ሞር ጎልቶ ይታያል። ለዛ እንደዚህ እያደረግን ፖስተራችንን አቴንሽን የሚስብ ነገር ዋናው ምንድነው አድቨርት እያደረግን ነው ያ ነገር እንዲሸጥልን ወይ የሆነ ነገር እንዲሆንልን ነው አይደለ እያስተዋወቅን ያለነው። ስለዛ አቴንሽን ለመሳብ ኢሜጅ ራሱ ቢግ ኢሜጅ ራሱ መጠቀም አንደኛው ኤለመንት ይሆናል ማለት ነው። እሺ ሰባተኛው ደግሞ ሜክ ጉድ ዩዝ ኦፍ ስፔስ ይላል። ልክ ቅድም እንዳየነው ማለት ነው። ስፔስ እንደዚህ አሁን ፎከስ የሚለው አለ ከዚህ ያለው ስፔስ ከዚህ ያለው ስፔስ ሞር ፎከስ እንድናረግና ጎልቶ እንዲታይ ያደርገዋል ታይትላችንም ማለት ነው። እንደዚህ አርገን ስፔሲንግ አሁን ከሆነ ኤለመንት ላይ የሆነ ስፔስ በጣም አርገን ስንል የሆነ ፈኒ ሊመስል ይችላል መጀመሪያ ላይ ግን ኤክስትራ የሆነ ስፔስ ስንጠቀም ለቪዥዋሊ ለሚያየው እንትን በጣም ትልቅ ከፍተኛ ኢምፓክት ነው ያለው እና ከርቀትም ሆኖ እንዲነበብም ይጠቅማል። ቅድምም እንዳልነው አቴንሽንም በጣም ይስባል ዋይት ስፔስ ስንጠቀም ማለት ነው። ስለዛ ጉድ ስፔስ ግድ ነው ቴክስታችን ላይም ሊሆን ይችላል እንዲህ ከፒክቸሮቻችን ጋርም ሊሆን ይችላል ይሄ ግዴታ ነው። ከሌተሮች አሁን ምን ላይ ነው ስፔስ የሚያስፈልገው ከእያንዳንዱ እንዲህ አሁን ከዚህ ያለው ስፔስ አሁን ከሌተሮች ማለት ነው ወይም ደግሞ ከላይ በላይና በቴክስት መሃል ሊሆን ይችላል ስፔስ የምናደርገው። እና ሶስተኛው ደግሞ ምንድነው ከሙሉ ከካንቫሳችን አለ ከሱ ደግሞ የተወሰነ ያህል ስፔሲንግም ይፈልጋል ለቴክስት አሁን እንዲህ ከዚህ ያለው ከሙሉ ካንቫሳችን እንደዚህ አድርገን ማድረግ ማለት ነው። ለምሳሌ አሁን እዚች ጋር እቺኛዋን ስናይ
እንደዚህ ስፔሲንጉን ጠብቆ ሲሆን ነው የሚያምረው ወይስ እንደዚህ? አያችሁታ? ይሄ አሁን ለማንበብም ያስጠላል፣ በቃ የሆነ ደስ አይልም። እንደዚህ ግን ስፔሱን ጠብቆ ሲሆን ለእይታም በጣም ያምራል፣ ለማንበብም ይመቻል ማለት ነው። ከዛ ዋይት ስፔሲንግ መስት ነው ማለት ነው። እሺ 8ኛ ደግሞ pay attention to call to action ይላል። ይሄ ምንድነው? እስካሁን ያየናቸው ምን ያጠቃልላል? አሁን መጨረሻ ላይ ምንድነው ዋናው አላማችን? የሆነ ኢቨንትን ቪዚት እንዲያደርጉልን ሊሆን ይችላል፣ ወይም ደግሞ እንዴት ነው ኢንቫይት እያደረግናቸው ነው someone to something። እንዴት ነው? ለምሳሌ አሁን ኮንሰርት ሊሆን ይችላል፣ የኮንሰርት ማስታወቂያ ሊሆን ይችላል እየሰራን ያለነው ለሙቪ ወይም ደግሞ ለሌላ ኢቨንቶች ነው። ያ ምንድነው? እነሱ እንዲመጡ ነው አይደለ እያደረግን ያለነው። ከዛ ለዛ ምክንያት ኮል ቱ አክሽን ማለት በቃ ያንን እዛ ነገር ላይ እንዲመጡልን ማለት ነው። ይሄ አሁን ግዴታ ነው ማለት ነው። ያው ፔይ አቴንሽን ነው ለዛ ነገር። ሆነም ቀረም ሴል እያደረግን ነው አይደለ በአድቨርታይዝመንታችን። ለኮንሰርቱም ከሆነ ያ ኮንሰርት ሰው እንዲገባልን እዛ ጋር የምናሳየው ማስታወቂያ ነው። ለሙቪም ለሌላ የተለያዩ ኢቨንቶች ማለት ነው። ስለዛ ያ ስለሆነ ፕሮዳክታችንን ወይ ሰርቪሳችንን እንዲገዛልን ነው እያደረግን ያለነው። እና ደግሞ ሬጂስትሬሽን የዴድላይን ሬጂስትሬሽን ወይም ደግሞ ትኬት መግዛት ሊሆን ይችላል፣ ዲስካውንት እና የተለያዩ ነገሮችን በተለያዩ መንገድ ጎልቶ እንዲታይ ያደረግን እየገለጽን ማለት እንችላለን። ለምሳሌ መፈክር ወይም ደግሞ ላይን ኢንድ ላይ የሆነ ላይን እና ወይም ደግሞ ሚድል ላይ የፖስተራችን መካከል ላይ አስፈላጊ ነው ዲዛይናችንን ስንሰራ ሞር እይታ እንዲኖረው ማለት ነው። አሁን አንዳንድ ዲዛይነሮች ምንድነው የሚያደርጉት? ኪውአር ኮድ ይጠቀማሉ ሰውን ለማነሳሳት ማለት ነው። ያንን ስካን አድርጎ ኢንፎርሜሽን እንዲያገኝ ለማድረግ እንደዚህ አይነት ማስታወቂያ የሚሰሩ አሉ። ግን ይሄ ምንድነው? ኪውአር ኮድ በጣም የሚጠቅመው ማርኬቱ ላይ በጣም ፖፑላር ከሆነ ያ ነገር ብንጠቀመው ምንም ማለት አይደለም። ግን ገና ለሆነ ነገር እያስተዋወቅን ከሆነ ኪውአር ኮድ መጠቀም ያን ያህል እንትን የለውም። ኪውአር ኮድ ያው ብንጠቀም ምንድነው ለማርኬቱ ላይ ፖፑላር ከሆነ ብንጠቀም አሪፍ ነው ማለት ነው። እና ምንድነው ደግሞ አንዳንዴ ደግሞ ምን አለ? የአክተሮቻችንን ሳናስገባ በሆነ ፒክቸር ብቻ ግዴታ አሁን ፊልም ላይ አክተሮችን ብቻ መደርደር ላይሆን ይችላል። አንዳንዴ ደግሞ በፒክቸር ብቻ ዋናው ታይትላችንን የሚገልጽልን ነገርም ልንሰራ እንችላለን። ለምሳሌ እዚህኛው ፒክቸር ላይ አሜሪካን ቢዩቲ የሚለው ፊልም አለ። እሱ ላይ አሁን የተሰራው ፖስተር ዲዛይን እንዲህ ነው። ምንም የፊልም አክተርም አልገባም ምንም አልገባም። እንደዚህ እዚህ ላይ ሙሉ ጥርት ብሎ ስለማይታይ ነው እንጂ እንደዛ አድርገው ነው የገለጹት ማለት ነው። ከዛ እንደዚህም አድርገን ራሱ የፊልም ፖስተር መስራት ይቻላል። ግልጽ ነው። ስለዛ እና ደግሞ ምንድነው አቮይድ ማድረግ ያለብን በጣም ብዙ ከለር መጠቀም የለብንም። ለምሳሌ እዚህ ጋር እንዳለው እዚህኛው እንትን ላይ በጣም ከለር በዝቷል። እዚህ ጋር ፒንክ፣ እዚህ ጋር ፒንክ፣ እዚህ ጋር እንደዚህ ከለር ማብዛት ጥሩ አይደለም ማለት ነው። ለእይታም አያምርልንም። ከዛ እንደዚህ እያደረግን መስራት ይቻላል። ከዛ 9ኛው ምንድነው? ኤክስፕሎር ታይፖግራፊ። ታይፖግራፊ ኪ ኤለመንታችን ነው። ለፖስተራችንን
ሲታይ በጣም ቆንጆ ያደርገዋል ማለት ነው። እና የምንጠቀመው ደግሞ ታይፖግራፊ ዩኒክ የሆነ ቢሆን በጣም አሪፍ ይሆንልናል ማለት ነው። ምንድነው ማስታወስ ያለብን አሁን ከለር እንዴት ነው የሆነ ኢሞሽንን ይቀሰቅሳል ከለሮች። ስለዛ በከለር እና የአጻጻፍ ስታይሉ ብቻ ተጠቅመን አሪፍ ፖስተርም ልንሰራ እንችላለን። ልክ እንደዚህ ነገር ምንም ኢሉስትሬሽን እና ኢሜጅ ምናምን ሳንጠቀም እንዲህ በታይፖግራፊ ብቻ ልንሰራ እንችላለን። አሁን እዚህ ጋር ያለው የፊልም ፖስተር ኢት ባድ ላክ የሚለው በታይፖግራፊ ነው የተሰራው። እንደዚህ አድርገንም መስራት እንችላለን ማለት ነው። ምን ባንጠቀም ጥሩ ነው? ብዙ ፎንቶችን አንድ ቦታ ላይ ባንጠቀም ጥሩ ነው። በዛ ምትክ ምን ብናደርገው ተለቅ ያለ ሰፋ ያለና ቦልደር የሆነ ነገር ብንጠቀም ታይፖግራፊ ላይ ጥሩ ነው። ለምሳሌ እዚህ ጋር ያሉትን ፒክቸሮች እኔ ሌላ ታይፖግራፊ ይሄኛው አሁን ቴክስትን ብቻ ተጠቅሞ ኢንፎርሜሽን እያስተላለፈ ነው ማለት ነው። ይሄ እንደ ታይፖግራፊ ነው። እዚህ ጋር ግን አሁን የፊልም ፖስተር ነው የተጠቀመው ቴክስት ነው። እዚህ ጋር ታይፖግራፊ ተጠቅሞ እዩት። እንደዚህ አሪፍ የሆነ ፖስተር ነው የተሰራው። እዚህ ጋርም እንደዛ ዘ ላየን ኪንግ ላይ እንዴት ነው በታይፖግራፊ አድርገው ስለሰሩት የፊልሙ ላይ እንደዚህም አድርገን መስራት እንችላለን። እንደዚህም አሁን ምንም ፒክቸር ሳትጠቀሙ በታይፖግራፊ ብቻ መግለጽ ይቻላል። ለምሳሌ አሁን እዚህ ጋር ቲንክ አውትሳይድ ዘ ቦክስ የሚል አለ። ቦክሷች ናት እዚህ ጋር ያለችው ቲንክ የተጻፈው ግማሹ ቦክስ ውስጥ ነው፣ ግማሹ አውትሳይድ ነው። አሁን እቺኛው አባባል በጣም አሪፍ አባባል ነች። ቲንክ አውትሳይድ ኦፍ ዘ ቦክስ ሲል ኦን ዘ ግራፊክ ዲዛይነር ምን ማለት ነው? ትንሽ ቀየር ማድረግ ይኖርብናል እያለን ነው። በሌላ አነጋገር ቪዥዋሊ ቲንክ ማድረግ አለባችሁ እያለን ነው። ቲንክ አውትሳይድ ዘ ቦክስ ሲል ማለት ነው። ለምሳሌ አሁን አንድ የፈርኒቸር ፋክትሪ የሚሆን ማስታወቂያ ስሩ ብንባል፣ ለምሳሌ ዋይኤም ፈርኒቸር አለ ለሱ የሆነ ማስታወቂያ ስሩ ብንባል ጥራት ያለው ምናምን እያልን አይደለም እዛ ላይ የምንሰራላቸው። ምንድነው እሱን የሚገልጽ ቪዥዋሊ እሱን የሚገልጽ ነገር እንደ ግራፊክስ ዲዛይነር ነው የምናስበው ማለት ነው። እዛ አሁን ለምሳሌ ሌክዠሪ ነው ያ እንትን ብንባል ሌክዠሪ እና ኤክስፔንሲቭ ይለያያሉ። ኤክስፔንሲቭ ማለት ሌክዠሪ ላይሆን ይችላል፣ ሌክዠሪ ማለት ኤክስፔንሲቭ ላይሆን ይችላል። ስለዚህ ለሌክዠሪ የሆነ ፈርኒቸር ማስታወቂያ ስሩ ልንባል እንችላለን። ምን ብናደርግ እንትን ነው ለምሳሌ አንድ ሰውዬ ሶፋው ላይ እናስቀምጣለን። ያው ሶፋ ነው ለመቀመጥ ነው ዋናው ዓላማው። ግን ምንድነው ሌክዠሪ ለማድረግ ምን እናደርጋለን? እግር መደገፊያ ያለው ነገር እንሰራለን። ያ እንዴት ነው የሆነ ነገርን እልፍ ብሏል። ያ ነገር ነው ሌክዠሪ ሊያስብለው የሚችለው። እንደሱ አድርገን ማስታወቂያቸውን ልንሰራላቸው እንችላለን። ምንድነው ዋናው ዓላማው? ፕሮዳክቱ ላይም ላይኖር ይችላል እኮ ያ ነገር። ግን ምንድነው ዋናው ዓላማው? እነሱ እንዲታወሱ እነሱ እንዲወራላቸውና ጭንቅላት ውስጥ እንዲቀር ነው አይደል ማድረግ ያለብን ያንን ማስታወቂያ ስንሰራ። ከዛ ቲንክ አውትሳይድ ኦፍ ዘ ቦክስ ማለት ይሄ ነው። በቃ እንዲህ እያደረግን የሆነ ማስታወቂያ እንሰራላቸዋለን። አሁን ግራፊክስ ዲዛይነር ስንሆን ምንድነው 70% ኦር 80% ቪዥዋል ቲንኪንግ ነው። የሆነ ኮመን ሴንስ የተሰጠን ነገር አለ። ያ ደግሞ ክሬቲቪቲ ነው። ያንን ተጠቅመን ቪዥዋሊ ነው ቲንክ የምናደርገው እንጂ የተቀረው ያው እዚህ ጋር ቱሎችን ተጠቅመን እንዴት መስራት እንደምንችል ነው ያየነው አይደለ? እሱ ሳይሆን በቃ ቪዥዋሊ ቲንኪንግ አድርገን ነው መስራት መቻል ያለብን ማለት ነው።
እሺ 10ኛው ደግሞ ምንድነው? ኮንሲደር ፕሪንቲንግ ቴክኒክ ይላል። ይሄ ምንድነው? በቃ ፕሪንቲንግ ላይ አሁን ከደረስን ፕሪንት ተደርጎ እንዲሰቀል ምናምን ላይ ደረስን እና ምንድነው ማድረግ ያለብን? ያው ሎኬሽኑን እና የት ቦታ ነው ፖስት የሚደረገው ምናምን የሚለውን ነገሮች አሉ። እነሱንስ ማወቅ ያለብን። ያው አሁን የተለያዩ የፕሪንቲንግ ቴክኒኮች አሉ። ምንድን ናቸው? ልክ እንደ ስክሪን ፕሪንቲንግ፣ ሌተር ፕሬስ ምናምን እዚያ የድሮ እንትኖች ናቸው፣ ፕሪንት ማድረጊያ ናቸው። አሁን ደግሞ ዩቪ ፕሪንቲንግ ማሽን ይባላል። እሱን ነው ብዙ ጊዜ የሚጠቅምና ከፕሪንተራችንን ያው ማዋራት አለብን። እንደዚህ አይነት ፖስተር ያው ለኮስትም እና ያ ቀለም እንዳለው እንደሌለው ሁሉን ነገር ፖስተራችንን ስንሰራ ይሄንንም ያው እንትን ማለቱ ማወቁ ጥሩ ነገር ነው ማለት ነው። የፖስተራችንን ሳይዝ ያንንም ለመወሰን ፕሪንተራችንን ብናናግረው ጥሩ ነው። ያው ለፕሪንቲንግ የምንጠቀመው ከለር CMYK ነው ብለን ነበረ። ስለዛ ያው ይሄኛው ቴክኒክም ኮንሲደር ብናደርግ ጥሩ ነው። ከዛ የመጨረሻው ምንድነው? ኢንጆይ ዲዛይኒንግ ኤንድ ሃቭ ፈን ነው። ያው ዲዛይን ስንሰራ ኢንጆይ ማድረግ መቻል አለብን። ዲዛይን ስንሰራ ስለዛ የሆነ አዲስ የሆነ ቴክኒክ እና ስኪል ነው እየተማርንበት የምንመጣው። እዛ እንዴት ነው ኢማጂኔሽናችንን ሰፋ አድርገን የሆነ ክሬት የምናደርገው ነገር አዲስ እና አሪፍ ነገር ቢሆን የተሻለ ነው። እና ዋናው አሁን ጎላችን የፖስተር ጎላችን ምንድነው? አቴንሽን መሳብ እና ክሬቲቭ መሆን ነው አይደለ? ስለዛ ያንን እንትን ለማድረግ ዲዛይኑንም ኢንጆይ እያደረግን መስራት መቻል አለብን። እንዴት ነው ለሚያየው ለቪወራችን ኢንተርቴን ነው አይደለ እያደረግን ያለነው። ስለዛ ምንድነው ኢሉስትሬሽን ተጠቅመን ሊሆን ይችላል፣ ፈኒ ኢሜጅ ወይ ካርቱን ተጠቅመን ይችላል። የተለያዩ ኤለመንቶችን፣ ከለሮችን፣ ታይፖግራፊ እና የተለያዩ ኤለመንቶችን ተጠቅመን ነው አይደል ያን ነገር የምንሰራው። ስለዛ ዩኒክ የሆነ ነገር ለመስራት መሞከር እና የሆነ ሜሞራብል የሆነ ነገር አይን የሚስብ አይነ ግቡ ነገር ለቪወራችን እንደዛ እና ከዲስታንስ የሚታይ ዩኒክ የሆነ ፖስተር መስራት መቻል አለብን ማለት ነው። ስለዛ ኮንክሉድ ስናደርግ ምንድነው ኮንክሉዥናችን? ክሬቲቭ ፖስተር ዲዛይን የምንለው መልእክት የሚያስተላልፍ ለማን? ለኦዲየንሳችን በምን አይነት መንገድ ካልን በዩኒክ በሆነ ለየት ባለ መልኩ የምናስተላልፍበት ነው። እና አሪፍ ለፕሮሞሽን አሪፍ የሆነ ነገር ነው ፖስተር ዲዛይን። እና ያ የምንጠቀመው ምንድነው? ከለር እንጠቀማለን፣ የአጻጻፍ ስታይል፣ ኢሜጅ እንጠቀማለን፣ ኢሉስትሬሽን እና የተለያዩ ኤለመንቶች እና ያም ኤለመንት መስት ቢ ስታንድ አውት መሆን አለበት። በጣም እንዲስተዋል ማድረግ መቻል አለብን። እና ሌላኛው ፋክተር ምንድነው? ስኬሉን የጠበቀና የሚነበብ መሆን አለበት። ይሄን ሁሉ ኮንሲደር ማድረግ መቻል አለብን ማለት ነው።